ሰላም ለእናንተ ይሁን የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ከመንፈሳችሁ ጋር ይሁን። ከኤኬቪ ቸርች ስቶክሆልም ስዊድን አፖስትል ንጉሴ ነኝ። ዛሬ 3 ማስታወቂያዎች ልነግራችሁ ወደ እናንተ መጥቻለሁኝ። እግዚአብሔር ረድቶን ከትናንትና አፕሪል 1 ጀምሮ ለ21 ተከታታይ ቀናቶች የሚቆዩ የጾምና የጸሎት ፕሮግራም ቤተክርስቲያናችን አውጃ በጾምና በጸሎት ነው ያለነው። በዚህ አጋጣሚ ከኛ ጋራ መጸለይ የምትፈልጉ ሰዎች መደበኛ ፕሮግራሞችን እንድትካፈሉ ልጋብዛችሁ ነው ወደ እናንተ የመጣሁት። መነሻ ያደረግነው የእግዚአብሔር ቃል ክፍል የሚገኘው መዝሙር በቅንፍ 27 ቁጥር 7 ላይ ያለውን ቃል ነው። አቤቱ ወዳንተ የምጮኸውን ቃሌን ስማኝ፣ ማረኝም አድምጠኝም። አንተም ፊትን እሹ ባለ ጊዜ አቤቱ ፊትን እሻለሁ፣ ልቤም አንተን አለ በማለት ዳዊት ሳይቀባ በፊት በእግዚአብሔር ፊት የጮኸውን ጩኸትና ከእግዚአብሔር ዘንድ የለመነውን ምሕረት እንዲሁም ደግሞ እግዚአብሔር ዳዊት ፊቱን እንዲሻ ስለፈለገ ዳዊትም የእግዚአብሔርን ፊት ለመሻት እንደወጣ የተናገረበት ክፍል። ስለዚህ እግዚአብሔር በዚህ ወቅት ፊቱን እንድንፈልግ ፈልጓልና እኛም የእግዚአብሔርን ፊት ለመፈለግ ጸሎታችንን ጾም ጨመረንበት። በእግዚአብሔር ፊት እየጾምን እየጸለይናለን። ቀን በተለያየ ሁኔታ እየጸለይን እንውላለን። ማታ ግን በአንድነት አብረን የምንጸልይበት ፕሮግራም አለ። ስለዚህ ከዚህ ጋራ ተያይዞ በመደበኛ ፕሮግራሞች ከኛ ጋራ መጸለይ የምትፈልጉ ሮብ ከ17 ሰዓት ጀምሮ እስከ 19 ተኩል የሚቆይ የፈውስ የትንቢት የነፃ መውጣት አገልግሎት አለ። በዚህ ምሽት ፕሮግራም የሚመቻቹ ሰዎች እንድትመጡ እንድትካፈሉ የጌታን ጸጋ ከኛ ጋራ በአክብሮት እንጋብዛቸዋለን። እንዲሁም ደግሞ እሁድ ከ12 ሰዓት እስከ 16 ሰዓት የሚቆይ የአምልኮ የእግዚአብሔር ቃል ትምህርትና የጸሎት ፕሮግራሞች አሉ። ስለዚህ በመደበኛ ፕሮግራሞች መካፈል የምትፈልጉ በስቶክሆልምና በዙሪያው ያላችሁ ሁልጊዜ በእነኚህ ፕሮግራሞች መታችሁ እንድትካፈሉ በጌታ ፍቅር እናሳስባችኋለን። ሁለተኛው ከጾምና ጸሎታችን መጨረሻ ጋር ተያይዞ በስዊድን አገር የፋሲካ ዕለት በመሆኑ የፖስክን ፕሮግራም ምክንያት በማድረግ በአፕሪል 19 ቅዳሜ ማለት ነው የአዳር ጸሎት ሌሊቱን ሙሉ ፕሮግራም ቤተክርስቲያናችን አዘጋጅታለች። ስለዚህ በዚህ የአዳር ጸሎት ከእናንተ ጋር መጸለይ እፈልጋለሁ የምትሉ አርብ፣ ቅዳሜ፣ እሁድ እስከ ሰኞ ድረስ ምንም አይነት ስራ በስዊድን ሀገር የለም። ስለዚህ በእነኚህ ፕሮግራሞች ከእናንተ ጋር ማሳለፍ እፈልጋለሁ የምትሉ ሰዎች በአድራሻችን መሰረት ኮንታክት እያደረጋችሁን መታችሁ የጌታን ጸጋ እንድትካፈሉ የእግዚአብሔርን ክብር እንድትካፈሉ በታላቅ ትህትና እጋብዛችኋለሁ። በመጨረሻም ከጾም ጸሎት መጨረሻ በኋላ በአፕሪል 27 እሁድ ነው የሚሆነው ከቀኑ 13 ሰዓት እስከ 15 ሰዓት የሚቆይ ታላቅ የወንጌል ስርጭት ሽስታ ትሬፍ ባለው ቶሬት ላይ ቤተክርስቲያናችን አዘጋጅታለች። ስለዚህ በዚህ የወንጌል ዝግጅት አብረን ከእናንተ ጋር ወንጌልን ማሰራጨት እንፈልጋለን የምትሉ ሰዎች በተለይም ደግሞ የወንጌል ሸክም ያላችሁ ቅዱሳን አፕሪል 27 ሽስታ ቶሬት ላይ ሙዚቃ መሳሪያ ይዘን ነው የምንወጣው። ከኛ ጋራ በአደባባይ ኢየሱስ ክርስቶስን መስበክ፣ ማወጅ፣ መናገር እፈልጋለሁ። አብሬያችሁ በጸሎት ከእናንተ ጋራ መቆም እፈልጋለሁ የምትሉ አፕሪል 17 ታላቅ የወንጌል ስርጭት እዚሁ ሽስታ ጋላሪያ ሽስታ ትሬፍ መግቢያ ጋር ቶሬቱ ላይ የወንጌል ስርጭት እናደርጋለን። ስለዚህ በዚህ ወንጌል ስርጭት አብራችሁን እንድትሳተፉ ከወዲሁም ደግሞ እግዚአብሔር በዚህ ወንጌል ስርጭት ብዙ ነፍሳቶችን እንዲሰጠን እንድትጸልዩልን በዚህ አጋጣሚ እንጋብዛችኋለን። ባለፈው 3 ሳምንት በጣም ደስ የሚል ለብዙ ሰዎች ወንጌል ያሰማንበት የዋን-ቱ-ዋን የወንጌል ስርጭት ነበረን። አሁን ግን የጀማ ነው የሚሆነን። ማይክ ይዘን እንሰብካለን። በእንግሊዘኛ፣ በስፔንስካ፣ በአማርኛ፣ በትግርኛ፣ በአረብኛ ባሉት ቋንቋዎች ሁሉ እዚህ ሊሰሙ በሚችሉ ቋንቋዎች ሁሉ ወንጌል ስርጭት እናካሄዳለን። ከኛ ጋር አብራችሁ ወንጌልን እንድትሰሩ የእግዚአብሔር መንግስት እንድታሰፉ በዚህ አጋጣሚ በተለይም በስቶክሆልምና በአካባቢው ያላችሁ በታላቅ አክብሮት እንጋብዛችኋለን።
ጌታ ኢየሱስ ክርስቶስ ይሰራል፣ እኛም እንሰራለን። ከኛ ጋር አብራችሁ ሰራተኞች እንድትሆኑ ደግሞ በታላቅ አክብሮት እንጋብዛችኋለን። ሻሎም